ሻሎም ቅዱሳን ይህ የባይብል አርሚ ጎልደን ቻፕል የዩቲዩብ ኦፊሻል ቻናላችን ነው። ሰብስክራይብ እንድታደርጉ ወዳጅ ዘመዶቻችሁንም ሰብስክራይብ፣ ላይክ፣ ሼር እንዲያደርጉ እንድትጋብዟቸው በእግዚአብሔር ፍቅር እንጠይቃችኋለን። ባለፈው ጊዜ እግዚአብሔርን በማወቅ ማረፍ በሚል ርዕስ እየተነጋገርን እንደነበር ይታወቃል። ዛሬም እሱኑ እንቀጥላለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሰዎች ብዙ ጊዜ መከራ ሲበዛባቸው የመጀመሪያ የሚጠራጠሩት የእግዚአብሔርን ኤግዚስተንስ ነው፣ የእግዚአብሔርን መኖር ነው። ይሲ ብዙ ጊዜ እኛም ችግር በበዛብን ጊዜ እግዚአብሔር ትቶኛል ልንል እንዳዳለን። እግዚአብሔር የት አለ? ታላላቅ የባይብል ካራክተሮች ጌዲዮንን ብታዩ በመሳፍንት ምዕራፍ 6 ላይ ጌዲዮን እግዚአብሔር ከኛ ጋር ቢሆን ኖሮ፣ እግዚአብሔር ቢኖር ኖሮ፣ አዎ ሰምተናል። ይህንን ቅድም የነገርኳችሁን የእስራኤልን ታሪክ በደንብ ያውቃል። እግዚአብሔር አባቶቻችንን ከግብጽ ምድር እንዴት እንዳወጣቸው፣ የኤርትራን ባህር እንዴት እንደከፈለ ዝናውን፣ ታሪኩን ሰምተናል። ነገር ግን አሁን እየሆነ ያለው ነገር የሚያሳየው እግዚአብሔር ድሮ እንደነበር እንጂ እግዚአብሔር ዛሬ እንዳለ አያስረዳኝም አለ ጌዲዮን። ይህንን ጌዲዮን ምዕራፍ 6 ቁጥር 13 ላይ እንደዚህ ይላል። ጌዲዮን መልሶ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ እንዴት ሊደርስብን ቻለ? ዩሲ ነገሩ የሚያስረዳው ያለፍንበት ያለው ሁኔታ፣ ያለፍንበት ያለው ችግር፣ ያለፍንበት ያለው ጭንቅ የሚያስረዳው እግዚአብሔር እንደሌለ ነው ብሎ ለመላእኩ ሲያስረዳው እናያለን። ወዳጄ የምታስረዱት ችግር እንደ አዲስ የምታብራሩለት መከራ ለእግዚአብሔር የለም። የእስራኤልን ጩኸት፣ የባርነታቸውን ገዢዎቻቸው ሲያስቸግሯቸው፣ ቀንበርን ሲጭኑባቸው፣ መከራን ሲያበዙባቸው፣ ጩኸታቸውን በሚጮሁበት ጊዜ እግዚአብሔርን እንኳን ሳያውቁት፣ እስራኤላውያን እግዚአብሔርን ሳያውቁት፣ እግዚአብሔር ግን ጩኸታቸውን ሰምቶ ነበር። በርደናቸውን፣ መከራቸውን ያውቅ ነበር። የጌዲዮንንም ችግር አይቶ ነው እግዚአብሔር ወደ ወይን መጥመቂያ ውስጥ ስንዴን እየወቃ ወዳለው ጌዲዮን ሄደው። የጌዲዮን መልስ ግን ከሚያልፍበት መከራ፣ በህይወት ውስጥ ከሚያልፍበት ችግር የተነሳ እግዚአብሔር ከኛ ጋር ቢሆን ኖሮ፣ እግዚአብሔር ኤግዚስት አድርጎ ቢሆን ኖሮ። ትክክል ነው። ጌዲዮን ከዚህ በፊት የነበረውን የእግዚአብሔርን ታሪክ ያውቃል። ወደ ኋላ ያለውን የእግዚአብሔርን ሂስትሪ፣ በአባቶቹ ዘንድ የተደረገውን ታሪክ ያውቃል። ለዛ ነው እግዚአብሔር ከግብጽ ምድር አውጥቶናል በማለት አባቶቻችን የነገሩን ተአምራት የት አለ? እግዚአብሔር ካለ where is his power እያለን ያለን። ኃይሉ የት አለ? ማይቲ የሆነ ክንዱ የት አለ? እስራኤልን የታደገበት እንደ እሳት፣ እንደ እቶን እሳት፣ ብረትን እንደሚያቀልጥ ኃይለኛ እሳት ከነበረ ከግብጽ አገዛዝ፣ ከግብጽ ቀንበር ነፃ ያወጣው እግዚአብሔር የት አለ ብሎ ሲጠይቅና ያለን በምድያማውያን እጅ አሳልፎ ሰጥቶናል። እግዚአብሔር ከምድያም አይበረታም እንደማለት ነው። ወዳጄ ዛሬ ነግራችኋለሁ፣ እግዚአብሔር ከምታልፉበት ከየትኛውም ችግር ይበረታል። እግዚአብሔር ኃይለኛ ነው ከምትሉት ከየትኛውም ኃይለኛ ብርቱ ነው። እግዚአብሔር በወቅቱ ኃያል የነበረን የ123 ንጉሥ የነበረን ናቡከደነጾርን እንደዚህ አለው፣ ኃይል ሁሉ የእግዚአብሔር እንደሆነ እስከምታውቅ ድረስ፣ ልዑሉ ለፈቀደው ዙፋኑን ኃይሉን እንደሚሰጥ፣ ገዢነትን አለቅነትን እንደሚሰጥ እስከምትረዳ ድረስ ኃይለኛ ንጉሥ ሳይሆን እንደ በሬ ሳር ትበላለህ አለው። ይሲ የእግዚአብሔር ኃይል እዚህ ድረስ ነው። በዙሪያችን ካለው ችግር እግዚአብሔር ከፍ ይላል። እግዚአብሔር በወቅቱ የታወቀውን ዓለም ይገዛ ከነበረው ከናቡከደነጾር ኃይል ሁሉ ይበረታል። ወዳጆቼ ከመከራችሁ፣ ከምታልፉበት ከመንገዳችሁ የተነሳ የእግዚአብሔርን ኤግዚስተንስ አትጠራጠሩ። ሲምፕል ይመስላል፣ ቀላል ይመስላል። ነገር ግን እግዚአብሔር የተወራረደበት ኢዮብ ተስፋ ቆርጦ ኢዮብ ምዕራፍ 7 ሄዳችሁ ሙሉን ስታነቡት ይሄንን ነው በቃ የሚያስረዳው። እግዚአብሔር ነበረ፣ ትክክል ነው። በአንድ ወቅት እግዚአብሔር ከቦኝ ነበር፣ ቅጥር ሆኖልኝ ነበር። ኢዮብ ምዕራፍ 29 ሄዳችሁ ስታነቡት ምን ነው እንደ ቀድሞ ጊዜ በሆነልኝ፣ እግዚአብሔር ዙሪያዬን ከቦኝ በነበረ ጊዜ፣ እግዚአብሔር ጠባቂ በነበረ ጊዜ፣ እግዚአብሔር ደገፋዬ በነበረ ጊዜ፣
እግዚአብሔር የኔ ተሟጋች በነበረ ጊዜ መንገዴ በቂቤ በሚታጠብበት ጊዜ አለቱ ዘይትን ባፈለቀልኝ በነበረ ጊዜ ወዳጄ እግዚአብሔር በተሳካልህ ጊዜ ብቻ ሳይሆን እግዚአብሔር በአስቸጋሪ መከራ ውስጥ በመታለፍበትም ጊዜ አለ። ክብር ለኢየሱስ ይሁን። ኢዮብ ምዕራፍ 42 ላይ እግዚአብሔር መጣ ይላል። ከ38 ጀምሮ እግዚአብሔር መጣ ይላል። ክብር ለኢየሱስ ይሁን። እግዚአብሔር አለ። እግዚአብሔር መጣ ሲል እግዚአብሔር የሆነ ቦታ ሄዷል ማለት አይደለም ወዳጆቼ። አንዳንድ መከራ እግዚአብሔር ቴስቲንግ ግራውንድም ሊሆን ይችላል። ፈትኖ እኛን ሊጠቀምብን፣ እኛን ሊሰራን፣ እኛን ሊያበጀን ክርስቶስ ኢየሱስ ከተጠመቀ በኋላ በዳቢሎስ ሊፈተን ወደ ምድረ በዳ ሄደ ይላል። በሚያልፍብን ፈተና፣ በሚያልፍብን መከራ እግዚአብሔርን መኖሩን ልንጠራጠረው አይገባም። የእግዚአብሔርን ኃይል፣ የእግዚአብሔርን ችሎታ ይሄ እግዚአብሔር የማይችለው ችግር ነው ብለን ልንጠራጠረው አይገባም። ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ አለ፣ በመጨረሻው ዘመን የሚያስጨንቅ ነገር እንዲመጣ አወቃለሁና አልቲሜትሊ ይሄ ነገር ምንድነው ሲለው እናያለን። ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 5 ላይ ያለውን ላንብበው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይለውና ቁጥር 1 ላይ የሚታወቅበት ምክንያቱ ምንድነው አለ። ቁጥር 5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደውታል ይላል። ይሲ እግዚአብሔርን መካድ ማለት የእግዚአብሔርን ኃይል፣ የእግዚአብሔርን ችሎታ፣ እግዚአብሔር ችሎታውን እግዚአብሔር ይህንን አይችለውም፣ እግዚአብሔር በኔ ጉዳይ ላይ ኃይሉ በቂ አይደለም ወይም የኔን ጉዳይ አይችለውም ብሎ ማለት የእግዚአብሔርን ኃይል ዲናይ ማድረግ ማለት ነው። ትክክል ነው። በአምልኮ ስፍራ ልንገኝ እንችላለን። በቅዱሳን ማህበር ውስጥ ልንገኝ እንችላለን። ዘወትር እሁድ ከቸርች ላንቀር እንችላለን። በቸርች ፕሮግራሞች ሁሉ አቴንድ ልናደርግ እንችላለን። ለዛ ነው የአምልኮ መልክ አላቸው they are ceremonial ይላል። ነገር ግን ኃይሉን ክደውታል፣ ከነዚህ ደግሞ ራቅ ይላል። ወዳጆቼ የእምነት ተቃራኒው ክህደት ነው። that's why እዚህ ጋር እንደምናየው ጳውሎስ ክደውታል ነው የሚለው። you see የካዱት እኮ የእግዚአብሔርን ኃይል ነው። በሚያልፍባቸው ነገር፣ በሚያደርጉት ነገር እግዚአብሔር ይህንን ሊያደርግ አይችልም ሲሉ ክደውታል። እንደ ኤቲስቶች ተነስተን እግዚአብሔር የለም፣ እግዚአብሔር አያስፈልግም ምናምን ላንል እንችላለን። ነገር ግን የእግዚአብሔርን ችሎታ፣ የእግዚአብሔርን ኃይል እግዚአብሔር ሊያሳርፈን አንችልም፣ ከዚህ ውስጥ እግዚአብሔር ሊያወጣን አይችልም ብለን ስንል የእግዚአብሔርን ችሎታ እንጠራጠራለን። ነገር ግን እግዚአብሔርን ማመን ቢያድነንም ባያድነንም ክብር ለኢየሱስ ሲሆን እሱ ጻድቅ እንደሆነ ማመን ነው። ሁለተኛው እግዚአብሔርን መፈለግ። ሁለተኛው እግዚአብሔር እንዳለ፣ አንደኛ እግዚአብሔር እንዳለ ማመን ሲሆን፣ ሁለተኛው ደግሞ ይሄ አለ ያልነውን እግዚአብሔርን ሲክ ማድረግ መፈለግ ነው። ምክንያቱም ከልብ መሻት፣ መፈለግ ማለት ከልብ መሻት፣ ዴስፐሬት የሆነ የመጨረሻ አሳ ውሃን እንደሚፈልገው ከውሃ ከወጣ ሊኖር እንደማይችል ሆፕ እንደሌለው ተስፋ እንደሌለው ልክ እንደዚሁ እግዚአብሔርን ሰው መፈለግ አለበት። እግዚአብሔርን የምንፈልገው ልክ እንደ አየራችን ነው። መተንፈስ እንደማንችለው ያለ እግዚአብሔር መኖር አንችልም። መኖር ማለት ያው ጳውሎስ እንደዚህ ያለ በአንድ ስፍራ በሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ እንደዚህ የሚል ቃል አለ። በእርሱ በሕይወት እንኖራለን ደግሞም እንንቀሳቀሳለን አለ። ይሲ እንግሊዘኛው have our being ነው የሚለው። ማንነ ሕይወትን ራሱ ያገኘ ነው። በሕይወት ራሱ ኤግዚስት ያደረግነው እግዚአብሔር ስላለ ነው። በእርሱ ምክንያት ነው። እግዚአብሔርን መፈለግ ማለት ልክ እንደዚህ ዴስፐሬት የሆነ ለሕይወት እንደሚያስፈልግ ቤዚክ ኒድ እንደሆነ ዳዊት እንደዚህ ሲል ተናገረ። እንደ ሥርዓቱ ስላልፈለግ ነው ይላል። ይህንን ቃል እናገኘዋለን በአንደኛ ዜና ምዕራፍ 15 ቁጥር 13 ላይ እንደ ሥርዓቱ አልፈለግ ነው። ይሲ እግዚአብሔር የሚፈለግበት ሥርዓት አለው ማለት ነው። ወግ አለው። ሳንቲም እንደጠፋበት ሰው ወይም በቤቱ አንድ የሆነ ዕቃ እንደጠፋበት ሰው አይደለም እግዚአብሔርን መፈለግ ያለብን። እግዚአብሔርን ልክ መኖር መንቀሳቀሳችን በእርሱ እንደሆነ በዛ ልክ ነው መፈለግ ያለብን። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግ ማለት ምን ማለት ነው?
መጀመሪያ ይሄ መፈለግ የሚለው ወይም ሲክ የሚለው ቃል በግሪኩ ዜቲዮ የሚል አቻ ትርጉም እንዳለው እናያለን። ይሄ ዜቲዮ ማለት ምን ማለት ነው? ሙሉ ህይወትን በቃ ህይወታችንን ሪስክ ልናደርግለት የምንችለው አይነት አፈላለግ ወይም ደግሞ ምንም ከዛ የሚሻል የሚቀድም ፕራዮሪቲ የሌለው አይነት አፈላለግ ማለት ነው ዜቲዮ ማለት። መጽሐፍ ቅዱስ ሲክ የሚለውን ቃል ፈልግ፣ ጽድቁንና መንግስቱን ፈልግ በማቴዎስ 6:33 ላይ የምናየውን ክርስቶስ ኢየሱስ አስቀድማችሁ ፈልጉ ያለበት ይሄ ሲክ አድርጉ የሚለው ቃል ህይወታችሁን እንኳን አሳልፋችሁ ልትተው የምትችሉበት አይነት አፈላለግ ወይም ደግሞ የሁሉ ነገር ፕራዮሪቲ ልታደርጉ የምትችሉበት የፍላጎቶቻችሁ የዲዛይራችሁ ማዕከላዊ የሆነ ነገር የሆነ አፈላለግ እንደማለት ነው። ስለዚህ ዳዊት እንደዚህ ይላል በብሉይ ኪዳን ላይ በአንደኛ ዜና ምዕራፍ 15 ቁጥር 13 ላይ ቀድሞም አልተሸከማችሁትምና እንደ ሥርዓቱም አልፈለግነውምና ስለ እግዚአብሔር ታቦት እያወራ ነው። የእግዚአብሔር ታቦት በእስራኤል መካከል የእግዚአብሔር መገኘት ሪፕሬዘንት የሚያደርግ ነበረ። መሪያቸው እሱ ነበረ። ከግብፅ በወጡ ጊዜ በምድረ በዳ መንገዳቸው ሁሉ የሚመራቸው የእግዚአብሔር ታቦት ነበረ። በምድር ላይ የመገናኛው ድንኳን ይሄዳል፣ በሰማይ ክላውዱ ይሄዳል፣ የእሳት አምዱ ይሄዳል። ይህን ነበር ዕድሜ ልካቸውን ፎሎ ሲያደርጉ የነበረው። ነገር ግን የዮርዳኖስን ባህር በተሻገሩ ጊዜ ክላውዱ ይቆምና ነገር ግን የእግዚአብሔር ታቦት ስለ እግዚአብሔር መገኘት ማዕከላዊ እንደነበረ እናያለን። ከዛም በመሳፍንት ዘመን የእግዚአብሔር ታቦት የእግዚአብሔርን መገኘት የሚወክል የእስራኤልም ማንነቱ ወይም ስፒሪቹዋል ሚኒንግ የሚያገኘው ከመገናኛው ድንኳንና ከታቦቱ ነበረ። ለዛም ነው የእስራኤል ታቦት ወደ እስራኤላውያን ሰፈር ሲመጣ በእስራኤላውያን ዘንድ ምድሪቱ እስክትናወጥ ድረስ ፍልስጤማውያንም እስከሚጨነቁ ድረስ በጣም ብዙ ጩኸት ነበር ይላል። ትልቅ ጩኸት ነበር ይላል። የአንደኛ ሳሙኤል ምዕራፍ 4 ቁጥር 12 ላይ ያለውን ታሪክ ስናነብ ፍልስጤማውያን እስራኤላውያንን ሊወጉ በወጡ ጊዜ እስራኤላውያን የእግዚአብሔርን ታቦት ይዘው ወደ ጦር ሜዳው ወጡ። የዛን ጊዜ በጣም ብርቱ ጩኸት ሆነ ይላል። ምክንያቱ ደግሞ ምንድነው? የእግዚአብሔር ታቦት መገኘት እግዚአብሔር ተገኘ ብለው ስለሚያስቡ ነው። እግዚአብሔር ተገኘ ማለት ደግሞ ባይ ዲፎልት በቃ ድልን ሰኪውር አድርገናል ብለው ገና ጦርነቱ ሳይጀመር እግዚአብሔር ተገኘ ማለት ድል ተገኘ ብለው ስለሚያምኑ በጣም ትልቅ ጩኸት ሆነ ይልና ከጩኸቱ የተነሳ ደግሞ ፍልስጤማውያን ፈሩ ይላል። በዚህ ልክ ነበረ በእስራኤላውያን ዘንድ የእግዚአብሔር ታቦት ሪፕሬዘንት የሚያደርገው እግዚአብሔርን በዚህ ልክ ነበረ። ኦሬዲ እግዚአብሔር ታቦት ወጣ ማለት እግዚአብሔር ወጣ ማለት ስለሆነ ድላችንን ሰኪውር አድርገናል ብለው ያምኑ ነበረ። ነገር ግን የእግዚአብሔር ታቦት በዚህ ጦርነት ውስጥ ተማረከ። ከእስራኤላውያን ዘንድ ፍልስጤማውያን ድል አደረጓቸውና እስራኤላውያን የእግዚአብሔርን ታቦት አስማረኩት። በዚህ ጊዜ የምናየው ኤሊ ሁለት ልጆቹ በጦር ሜዳ ቢሞቱም እንኳን ከዛ በላይ ግን ኤሊን ከወንበሩ ላይ እንዲወድቅና አንገቱ ተሰብሮ እንዲሞት የዳረገው የእግዚአብሔር ታቦት መማረክ ነበረ። ይሲ ከልጆቹ በላይ ይሳሳለት እንደነበር ለእግዚአብሔር ታቦት እናያለን። የኤሊ ልጅ ፊንያስ ደግሞ በጦር ሜዳው እንደሞተ ሚስቱ ሰማች ይላል። ነገር ግን ከባሏ መሞት ይልቅ የእስራኤል ታቦት ተማረከ ሲባል የልጇን ስም ኢካቦድ አለችው ይላል። እግዚአብሔር ከእስራኤል ምድር ሄደ እንደማለት ነው። ልክ በዚህ ልክ ነበረ ከባሏ ይልቅ ታቦቱን እንዳገነነች እንዲሁም ከልጁ ይልቅ ለታቦቱ እንደሳሳ በእስራኤላውያን ዘንድ የእግዚአብሔር ታቦት በዚህ ልክ የከበረ እንደነበረ እናያለን። ለዛ ነው ዳዊት በአንደኛ ዜና ምዕራፍ 15 ቁጥር 13 ላይ እንደ ሥርዓቱ አልፈለግነውም ይላል። ይህን ያለበት ምክንያት ደግሞ ምንድነው? ሳኦል በዘመኑ በሳኦል ታሪክ ስታዩ የእግዚአብሔር ታቦት ሙሉ ለሙሉ ተረስቶ ነበረ። ይሲ እግዚአብሔርን መፈለግ ማለት በዛን ታይም የእግዚአብሔርን ታቦት ቦታ መስጠት ማለት ነበረ። የእግዚአብሔርን ታቦት ከባል በላይ ማየት፣ የእግዚአብሔርን ታቦት ከልጅ በላይ ማየት፣ የእግዚአብሔር ታቦት በመካከል መገኘት እግዚአብሔር ተገኘ ብሎ ሴሌብሬት ማድረግ ነበረ በመሳፍንት ዘመን። ሳኦል
በመሳፍንት ዘመንና በእስራኤል የነገስታት ታሪክ የመጀመሪያው ሲሆን ስለ እግዚአብሔር ታቦትና ስለ መሳፍንት ዘመን ቀጥተኛ የሆነ ዕውቀት የነበረው ሰው ነው። ያውቃል የእግዚአብሔር ታቦት ማለት እግዚአብሔር መገኘቱ ማለት እንደሆነ፣ ምን ያክል ለእስራኤል ማህበረሰብ ኢምፖርታንት እንደነበረ፣ እንዴት መከበር እንዳለበት፣ እንዴት መፈለግ፣ እንዴት መወደድ፣ በሁሉ ነገር ከልጅ በላይ ከባል በላይ ክብር እንደሆነ፣ እንደ ኔሽን ድል እንደሆነ የእግዚአብሔርን ታቦት በዚህ ልክ ነበር የሚያውቁት። ሳኦል ግን አልፈለገውም ይላል። ለዛ ነው እንደ ስርዓቱ አልፈለግነውም ይላል። ስለዚህ እግዚአብሔርን የምንፈልግበት ተገቢው ስርዓት ምንድነው ብሎ መመርመር አስፈላጊ ነው። ወዳጆቼ እግዚአብሔርን የምንፈልግበት የመጀመሪያው ፕሪንሲፕል የበደልን ስርዓት ወይም ንስሐ ማለት ነው። ፍልስጤማውያን የእግዚአብሔርን ታቦት ማርከው በአገራቸው በአስቃሎና፣ በአዛጦን፣ በተለያዩ 5ቱ የፍልስጤም ከተሞች ቢያዟዙሩትም አምላኮቻቸውንና ሕዝቦቻቸውን እየጎዳባቸው ነበረ። ስለዚህ ምን አሉ? ይሄ የእግዚአብሔር ታቦት ላይ የሰራ ነው በደል ነው፣ ስለዚህ የበደልን መስዋዕት እናድርግለት ሲሉ እናያለን። እንግዲህ ፍልስጤማውያን ማለት እግዚአብሔርን የማያውቁ በእግዚአብሔር ስም ያልተጠሩ እግዚአብሔር ምን እንደሆነ የማያውቁ ሰዎች እግዚአብሔርን በድለናል፣ ስለዚህ የበደል መስዋዕትን ማድረግ አለብን የሚል ኮንሽስነስ ካላቸው እኛ ደግሞ የእግዚአብሔር ልጆች ነን የምንል የእግዚአብሔር ሕዝቦች ነን፣ አምላካችንን በእኛ ላይ ተጠርቷል ብለን የምንናገር ሰዎች ከዚህ የተሻለ ኮንሽስነስ ያስፈልገናል። እግዚአብሔርን የበደልንበትን ነገር ኔም አድርገን የበደልን መስዋዕት ማድረግ የመጀመሪያው ፕራዮሪቲ ይሆናል። ከዛ በመቀጠል ዳዊት እንደዚህ ይላል፣ እግዚአብሔርም ኦዛን ስለቀሰፈው ዳዊት አዘነ ይላል። እስከ ዛሬም ድረስ የዚያን ስፍራ ስም የኦዛ ስብራት ብሎ ጠራው። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ ይላል። ዩሲ ዳዊት ኦዛ የሚባለው ሰው የእግዚአብሔር ታቦት የጫኑት ከብቶቹ እየፋነኑ በሚሮጡ ጊዜ ታቦቱ ሊወድቅ ባለ ጊዜ ታቦቱን ለመደገፍ በቅንነት ያደረገው ሙከራ ኦዛን እንዲቀሰፍ አደረገው። ስለዚህ ለኦዛ አዘነለት ይላል፣ እግዚአብሔርን ግን ፈራው። በኦዛ ላይ ስለሆነው ነገር ባለማወቁ፣ በድፍረቱ፣ በምንም ብቻ ይሁን በሆነው ነገር አዘነለት ይልና እግዚአብሔርን ግን ፈራው። እግዚአብሔር ማለት ሲምፕል ነገር እንዳልሆነ፣ እኩያው እንዳልሆነ፣ በፈለገው ጊዜ ኮሜንት ሊያደርገው፣ ሊደግፈው፣ አስተያየት ሊሰጥበት፣ ቆይ በዚህ ጋር ላድርግህ ሊለው የሚችለው ነገር እንዳልሆነ ስላየ እግዚአብሔርን ፈራው ይላል። ሁለተኛ እግዚአብሔርን የምንፈልግበት መንገድ አንደኛ የበደል መስዋዕት ብያለሁ። ሁለተኛ ደግሞ እግዚአብሔርን ፕሮፐር በሆነ ሪስፔክት በመፍራት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ቅዱሱንም ማወቅ እግዚአብሔርን ማወቅ ማስተዋል ነው ይላል። ከዛ ሶስተኛ አንደኛ ዜና ምዕራፍ 15 ቁጥር 12 ላይ እናንተ ሌዋውያን የአባቶች ቤቶች አለቆች ናችሁ፣ ወዳዘጋጀሁለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። ዩሲ ለዛ ነው በተሰሎንቄ መጽሐፍ ላይ ያለ ቅድስና እግዚአብሔርን ሊያየው የሚችል ማንም የለም ይላል ጳውሎስ ደግሞ ሲጽፍ። ዩሲ እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ እርኩስንም ነገር አትንኩ። ዩሲ እግዚአብሔር ቅዱስ ነው። በኮሬብ ተራራ ላይ ራሱ እግዚአብሔር ሆሊ ስለሆነ እንዳትጠጉ አላቸው ሙሴን፣ ሕዝቡ እንዳይሞቱ ዩሲ መጀመሪያ እንዲቀደሱ ሁሉ አስጠንቅቋቸው 3 ቀን ይቀደሱ ብሎ ካስጠነቀቀ በኋላ እግዚአብሔር ወደ ተራራው እንዳይቀርቡ ይልቁንም እንዲቀደሱ እንዳይሞቱ ይጠንቀቁ ሲላቸው እናያለን። እግዚአብሔርን ያለ ቅድስና አፕሮች ልናደርገው አንችልም። ወይ ደግሞ እግዚአብሔርን እንዲያሳርፈን ከመከራችን ከሚደርስብን ዓለምን ከሚያናውጥ በመዝሙር 46 ላይ እንዳነበብ ነው አምላካችን መጠጊያችንና ኃይላችን ነው፣ ከሚያገኘንም ከብርቱ መከራ መሸሸጊያችን ነው፣ በእርሱ እሱም በማወቅ እናርፋለን ብለን
እግዚአብሔር እንዲያሳርፍን ከፈለግን መቀደስ ማንዳቶሪ ነው። ክብር ለእግዚአብሔር ይሁን። አራተኛ የእግዚአብሔርንም ታቦት የተሸከሙት 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ ይላል። እሺ ከዚያም ዳዊት በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበረ። ዳዊትም የበፍታ ኤፉድ ለብሶ ዳዊትና የእስራኤልም ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ ይላል። እሺ አምልኮ፣ እግዚአብሔርን ማምለክ፣ እግዚአብሔርን ማመስገን፣ በእግዚአብሔር ፊት ሴሌብሬት ማድረግ ከሳክሪፋይስ በኋላ እንደሆነ እናያለን። ወይም እግዚአብሔርን ማምለክ ያለ ሳክሪፋይስ እንዳልሆነ እናያለን። ቁጥር 13 ላይ እንደዚህ ነው የሚለው። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 13 የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰው ይላል። ይሲ መጀመሪያ እግዚአብሔርን ከሀብትህ አክብር እንደሚል ሰለሞን እግዚአብሔርን ወርሺፕ የምታደርገው መጀመሪያ በሳክሪፋይስ ነው። በዌልዝህ በሀብትህ ተጣል የሰው ኃይሉ ያለው ገንዘቡ ላይ ነው። በላብህ በወዝህ የምታገኘው ኢኮኖሚህ ላይ ነው ያለው። የሰው ኃይል ያለው ገንዘቡ ላይ ነው፣ ጉልበቱ ላይ አይደለም። መዝለል ማምለክ ጥሩ ነው ኦፍ ኮርስ። ቁጥር 14 ላይ ከዛ በኋላ እናያለን በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር ይላል። ነገር ግን ያንን ከማድረጉ በፊት ለእግዚአብሔር የሚታይ የሚጨበጥን ነገር ሳክሪፋይስ አደረገለት የሚል ነገር እናያለን። ክብር ለኢየሱስ ይሁን። ስለዚህ there is no worship without sacrifice። እግዚአብሔርን የምንፈልገው በእነዚህ ነገሮች ነው። እግዚአብሔርን እንደ ወጉ መፈለግ ማለት አንደኛ ስለ በደል ኮንሸስ መሆን፣ እግዚአብሔርን ስለ በደልንበት ነገር ኮንሸስ መሆን። አትሊስት ከአሕዛብ የተሻለ ኮንሸስነስ። እግዚአብሔርን አያውቁም፣ የእግዚአብሔር አይደሉም፣ የእግዚአብሔር ልጆች አይደሉም ከምንላቸው የተሻለ የሞራል ልዕልና ከሌለን፣ ኮንሸስነስ ከሌለን፣ ህሊና ከሌለን that's not right። ሁለተኛ ፕሮፐር የሆነ እግዚአብሔርን መፍራት ከሌለ በእኛ ዘንድ፣ እግዚአብሔርን ሪስፔክት ማናረግ ከሆነ፣ እግዚአብሔርን እንደ ቆሎ ጓደኛችንን በፈለግነው መልኩ ትሪት ልናደርገው ምንሞክር ከሆነ፣ የኦዛ ስብራት የተባለው ይሄ ነው። በመካከላችን እንደ ስርዓቱ ስላልፈለግነው ስብራት ሆነ የሚለው ለእግዚአብሔር ፕሮፐር የሆነ ሪስፔክት ያስፈልጋል ወዳጆቼ። እንደ ዩዥዋል እንደሆነ ቢዝነስ፣ እንደ ኮመን ቢዝነስ እግዚአብሔርን ትሪት ልናደርገው አንችልም። ሶስተኛው ልንቀደስ ይገባል። እግዚአብሔር ራሱ ገና እስራኤልን በኮሬብ ተራራ ለመጀመሪያ ጊዜ እስራኤልን እንደ ኔሽን ሲተዋወቀው ተቀደሱ ነው ያላቸው። the same thing ለሙሴ እንዳለው ለሙሴ በመጀመሪያ ሲገለጥለት በዘጸአት ምዕራፍ 3 ላይ ሲገለጥለት ጫማህን አውልቅ ይህ ቦታ የተቀደሰ ነው አለው። ቦታው የተቀደሰ የሆነው እግዚአብሔር በዛ ቦታ ስለነበረ ነው። you see እኔ ቅዱስ ጫማህን አውልቅ አለው። you have been everywhere you see በግብጽ ባሸዋ ውስጥ ሰው ስትገድል ስትቀብር ነበረ። ሌላውን ስትበድል ስትል ነበረ። የራስህን መንገድ ላይፍህን እንደፈለከው ስትኖር ነበረ። መንገድህን ነው የሚያሳየው፣ ዌይ ኦፍ ላይፍህን ነው የሚያሳየው። ጫማህን አውልቅ አለው። በዛው በኮሬብ ላይ ደግሞ እስራኤልን እንደገና ይቀደሱ፣ ልብሳቸውን ይጠቡ። ወዳጄ ከዚህ ከልብስ ጋር አይደለም የእግዚአብሔር ጥያቄ ያለው ከኮንሸስነሳችን ጋር ነው። ዩሲ ሰይጣን ታላቁን ካህን ኢያሱን ከሰሰው ይላል። አዳፋ ልብስ አለበሰው ይላል። ዩሲ ከልብስ ጋር አይደለም ጉዳዩ ያለው ከኮንሸስነስ ጋር ነው። ህሊናችን ንጹህ ሊሆን ይገባል። በእግዚአብሔር ፊት የተቀደሰ ልንሆን ይገባል። የሚከሰንን ፈጥኖ የሚከሰንን ኃጢአት አስቀድመን በእግዚአብሔር ፊት ልንናዘዝ፣ ከዛም ነገር ደግሞ ልንወጣ ይገባል። አራተኛው ከዚህ ሁሉ በኋላ እግዚአብሔርን እንደ አግባቡ we sacrifice worship ልናደርግ ይገባል። እናመልከዋለን ስንል እንዘምራለን፣ እናሸበሽባለን፣ እንጨፍራለን፣ ሆ እንላለን ብቻ አይደለም። እግዚአብሔርን ከሀብታችን እናከብረዋለን። ልጄ ሆይ ይላል እግዚአብሔርን ከሀብትህ አክብር፣ ከፍሬ ሁሉ በኩራት ይላል። ምሳሌ ምዕራፍ 3ን ስታነቡ ይህን ክፍል ታገኛላችሁ። እግዚአብሔር ወርሺፕ የሚደረገው with sacrifice ነው። እግዚአብሔር በአግባቡ የሚፈለገው በዚህ መልኩ ነው። እንግዲህ እግዚአብሔርን እንዳለ ካመንን እንደዚህ ደግሞ በአግባቡ ከፈለግነው
እግዚአብሔር በነገር ሁሉ ያሳርፈናል። እግዚአብሔር እንደ ተራራ የሚታይ ነገራችን እንኳን ወደ ባህር ልብ ቢወሰድ የሚታይ ነገር እንኳን ከኛ ዙሪያ ቢጠፋ እግዚአብሔር ግን ከኛ ጋር አብሮ ይሆናል። ከየትኛውም አይነት መከራ፣ ከየትኛውም ከምታልፉበት ችግር፣ ከየትኛውም ካላችሁበት ሁኔታ እግዚአብሔር ያሳርፋችኋል። ሻሎም